በምድር ላይ ስንኖር እግዚአብሔር እንዲባርከን በሕይወታችን ላይ በረከቱን እንዲያደርግ እንፈልጋለን። ነገር ግን እግዚአብሔር ዘንድ ደግሞ በረከታችን ዘግይቶ እግዚአብሔርን የምንጠይቅበት ከእግዚአብሔር ጋር የምንሟገትበት የሕይወት ምዕራፎች ደግሞ ይከፈታሉ። እግዚአብሔር ያሰበልን በረከት በዘመናችን ላይ በፍጥነት ላይሆን ይችላል። የእግዚአብሔር ጊዜ ያልሆነ ነገር ሁሉ፣ የእግዚአብሔር ሰዓት፣ የእግዚአብሔር ወቅት ያልሆነ ነገር ሁሉ በእኛ ዘንድ ነገርየውን ለመያዝ ብንጓጓም ብንፈጥንም በፍጥነት እንድንባረክ ብንፈልግም የእግዚአብሔር ጊዜ ካልሆነ በረከቱ በፍጹም እኛ ጋር ሊመጣ አይችልም። ብዙ ሰዎች እግዚአብሔር ካየላቸው በረከት ጎድለዋል፣ ዘግይተዋል። ዛሬ ይሄ መንፈስ ይመታል። ከአንተ ህይወት ላይ ይመታል፣ ከአንቺ ህይወት ላይ ይመታል። እግዚአብሔር አምላክ ካጎደላችሁ ካዘገዩአችሁ ሰዎች ይለያችኋል። ወደ ኋላ ከጎተቷችሁ፣ ላባ ከሆኑባችሁ፣ ላባ በረከቱን አዘገየበት። 7 ዓመት ለራሄል 7 ዓመት ለሊያ ለበረከቱ እንደዚሁ አዘገየው፣ እድሜውን በላው። እድሜያችሁን የበሉባችሁ፣ ጊዜያችሁን ያዘገዩባችሁ፣ ገንዘባችሁን ያዘገዩባችሁ፣ ንብረቶቻችሁን ያዘገዩባችሁ፣ አገልግሎታችሁን ያዘገዩባችሁ በኢየሱስ ስም ከህይወታችሁ ላይ አሁን ይነሳል። በኢየሱስ ስም ገለባ በንፋስ እንደሚበተን ከዙሪያችሁ ይበተናል። ቆሻሻ በመጥረጊያ እንደሚጠረግ ከህይወታችሁ ላይ ይጠረጋሉ። ሰው የሰውን በረከት ያዘገያል። ለዚህ ደግሞ የማዘግየት መንፈስ የሚሰራባቸው ብዙ ሰዎች አሉ። ሰይጣን የሚገለጥባቸው በረከታችሁን ያዘገዩ ሰዎች ከህይወታችሁ ላይ ይቆረጡ። በረከታችሁን ያዘገዩ ጓደኞች ይበተኑ። በምን ምክንያት ነው በረከታችን የሚዘገየው? በምድር ላይ ስንኖር እግዚአብሔር እንዲባርከን በህይወታችን ላይ በረከቱን እንዲያደርግ እንፈልጋለን። ነገር ግን እግዚአብሔር ዘንድ ደግሞ በረከታችን ዘግይቶ እግዚአብሔርን የምንጠይቅበት ከእግዚአብሔር ጋር የምንሟገትበት የህይወት ምዕራፎች ደግሞ ይከፈታሉ። ዛሬ ይሄ የምንማረው ትምህርት በየትኛውም ዓለም ላይ ሆናችሁ እግዚአብሔር ታሪካችሁን የሚቀይርበት ህይወትን የሚለውጥ ትምህርት ነው። በተከታታይ በዩቲዩብ ይህንን ትምህርት አብረን እንማራለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ፕሮግራም ተሳታፊዎች ይሆኑ። ጌታ የተባረከ ይሁን። በምን ምክንያት ነው በረከታችን የሚዘገይ? በምን ምክንያት ነው ለእኛ የተገባልን ነገር የሚዘገየው? የመጀመሪያው ነገር የእግዚአብሔር ጊዜ ካልሆነ፣ የእግዚአብሔር ጊዜ ካልሆነ በህይወታችን ላይ እግዚአብሔር አምላክ አስቦልን ያለው በረከት እጃችን ላይ ሳይገባ ሊዘገይ ይችላል። የእግዚአብሔር ጊዜ ካልሆነ እግዚአብሔር ያሰበልን በረከት በዘመናችን ላይ በፍጥነት ላይሆን ይችላል። የእግዚአብሔር ጊዜ ያልሆነ ነገር ሁሉ፣ የእግዚአብሔር ሰዓት፣ የእግዚአብሔር ወቅት ያልሆነ ነገር ሁሉ በእኛ ዘንድ ነገርየውን ለመያዝ ብንጓጓም ብንፈጥንም በፍጥነት እንድንባረክ ብንፈልግም የእግዚአብሔር ጊዜ ካልሆነ በረከቱ በፍጹም እኛ ጋር ሊመጣ አይችልም። የእግዚአብሔር ጊዜ ሲሆን ግን በረከታችን ፈጥኖ እጃችን ላይ ይገባል። በመጽሐፍ ቅዱሳችን ላይ አብርሃምን ስንመለከት አብርሃም በራሱ ፈጥኖ አጋር ጋር ገብቶ እስማኤልን ወልዷል። አብርሃም በራሱ ፍላጎት በረከቱ እንዲፈጥንለት ጥረት አድርጓል። የእግዚአብሔር ጊዜ ስላልሆነ ፈራው ቢል፣ እድሜ ጨመረ ቢሆን፣ ጊዜ ሄደ ቢል፣ ማንኛውንም ነገር ለእግዚአብሔር ዘንድ ቢያቀርብ እግዚአብሔር በረከቱን አፍጥኖ ሊሰጠው አልቻለም። የእግዚአብሔር ጊዜ ሲሆን ግን ይስሐቅ በሕይወቱ ላይ ተወለደ። ይስሐቅ መጣ። የእግዚአብሔር ጊዜ ካልሆነ በረከታችሁ ይዘገያል። ስለዚህ በማንኛውም ሁኔታ ውስጥ ያላችሁ ተስፋ ቆርጣችሁ ነገራችሁን የዘገየው በተለያየ ሁኔታ መስሏችሁ የተሰማችሁ ከሆነ በእግዚአብሔር ጊዜ አለመሆን ምክንያት ሊዘገይ ይችላል። አንዳንዱ ነገር የኔ ነገር የዘገየው እግዚአብሔር ስለረሳኝ አይደለም፣ እግዚአብሔር ስለተወኝ አይደለም፣ እግዚአብሔር አምላክ ስለማያቀኝ አይደለም፣ እግዚአብሔር ሰምቶ የመመለስ አቅም ስለሌለው አይደለም። የኔ ነገር የዘገየው የእግዚአብሔር ጊዜ ስላልሆነ ነው ብላችሁ እንድታስቡ ማለት ወዳለሁኝ። ለዛም ነው ያዕቆብ 21 ዓመት ዘግይቷል። ያዕቆብ ለ20 ምናምን ዓመት የዘገየበት ሪዝን ለራሄል ለሊያ ደግሞ ለበረከቱ በላባ ቤት ተቀምጧል። እውነተኛ በረከትን የተባረከው ከብዙ ዓመታቶች በኋላ ነው። ለ20 ምናምን ዓመት ግን በመዘግየት ህይወት ውስጥ ነው። የእግዚአብሔር ጊዜ እስካልሆነ ድረስ በምንም ብትፈጥኑ፣ ምንም ብትቸኩሉ፣ ምንም ፍላጎት ቢኖራችሁ፣ ምንም ለመባረክ ጉጉት ቢኖራችሁ፣ ብትጸልዩ፣ ብትጾሙ፣ በማንኛውም ሁኔታ ውስጥ ብትሆኑ የእግዚአብሔር ጊዜ ካልሆነ በረከታችሁ ይዘገያል። በተለያየ ተስፋ መቁረጥ ውስጥ ሆናችሁ ይህንን ቪዲዮ የምትከታተሉ በጌታ በኢየሱስ ስም ባርካችኋል። እግዚአብሔር አምላክ የዘገየባችሁን በረከት ያፍጥንላችሁ። እግዚአብሔር አምላክ በህይወታችሁ ላይ ቻሌንጅ እየሆነባችሁ ያለውን ነገር እጃችሁ ላይ ፈጥኖ ያምጣ። በእግዚአብሔር ጊዜ፣ የእግዚአብሔር ጊዜ ካልሆነ በረከት ሊዘገይ ይችላል። ሁለተኛው በሰይጣን አማካኝነት በረከት ይዘገያል። አጋንንት የሰዎችን በረከት ያዘገያል። እግዚአብሔር ያየላቸውን እግዚአብሔር አምላክ አፍጥኖ ሊሰጣቸው የተዘጋጀው
እነሱ ፈልገው መግባት የሚፈልጉበት ዴስቲኒያቸው የሆነ ጉዳይ እጃቸው ላይ እንዳይገባ ሰይጣን ያዘገይባቸዋል። ዛሬ ማንኛውም ሰይጣን ያዘገየው በረከት በጌታ በኢየሱስ ስም ከሕይወታችን ላይ ከዘመናችን ላይ የተመታ ይሆናል። ሰይጣን ያዘገየው ትዳር፣ ሰይጣን ያዘገየው ጤንነት፣ ሰይጣን ያዘገየው ንግድ፣ ሰይጣን ያዘገየው አገልግሎት በኢየሱስ ስም ዛሬ ነፃ ይወጣል። በጌታ በኢየሱስ ክርስቶስ ስም ነፃ ይወጣል። በሰይጣን አማካኝነት ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ለ21 ቀን የፋርስ አለቃ ተቋቋመኝ። ለ21 ቀን ከተማው ላይ ይሰራ የነበረው ስፕሪት ለ21 ቀን የዳንኤልን ብለሲንግ አዘግይቶ አየሩ ላይ ይሰራ የነበረ ከተማው ላይ ይሰራ የነበረ መንፈስ አንዱ አዘግይ። ሰይጣን የሰዎችን ብለሲንግ በማዘግየት ሰዎች የሚፈልጉበት ቦታ እንዳይደርሱ ያደርጋል። ለዛ ነው ብዙ ሰዎች ከአጋንንት እስራት ነፃ ሲወጡ ካያችሁ በረከቷን አዘገየሁባት፣ ትዳራዋን አዘገየሁበት፣ ጤንነቱን አዘገየሁበት፣ ቢዝነሱን አዘገየሁበት እያለ መንፈሱ መናዘዝ ማውራት ይጀምር። ዓላማው የአጋንንት ማዘግየት ነው። እግዚአብሔር ካየላቸው፣ እግዚአብሔር ካሰበላቸው። ለዛ ነው በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከአንድም 2 ጊዜ ወደ እናንተ ልንመጣ አስበን ይላል እነ ጳውሎስን። ከአንድም 2 ወደ እናንተ ልንመጣ አስበን ሰይጣን እንግዲህ በተደጋጋሚ ቅዱሳንን ለመጎብኘት ፕሮግራም አድርገው ሰይጣን ግን እንዳዘገያቸው ተሰሎንቄ ምዕራፍ 2 ቁጥር 18 ላይ ሰይጣን የሰዎችን በረከት ያዘገይ። ነገር ግን በምንጸልይበት ሰዓት በደንብ አድርገን የእግዚአብሔርን ፊት በምንፈልግበት ሰዓት የእግዚአብሔር መለኮታዊ ክንድ ከኛ ጋር በኃይል መስራት ይችላል። በረከቴን አታዘገይም፣ ጤንነቴን አታዘገይም፣ አገልግሎቴን አታዘገይም፣ ንግዴን አታዘገይም እያለን እየተቃወምን ስንጸልይ መፍጠን እንጀምር። እግዚአብሔር አምላክ ወዳየልን በረከት ውስጥ መግባት እንጀምራለን። እግዚአብሔር አምላክ ወዳየልን ነገር ውስጥ መግባት እንጀምራለን። ክብር ለኢየሱስ ይሁን። በኢየሱስም ይሄንን ቪዲዮ የምትከታተሉ ማንኛውም በረከታችሁን ሰይጣን ያዘገየባችሁ፣ አጋንንት ያዘገየባችሁ፣ የጠላት አሰራር ያዘገየባችሁ፣ በድግምት በመተት በሟርት የዘገያችሁ፣ ከትዳራችሁ የዘገያችሁ፣ ከበረከታችሁ ከሀብታችሁ የዘገያችሁ፣ ከስራችሁ ከእውቀታችሁ የዘገያችሁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ፣ መፍጠን ይሁንላችሁ። በናዝሬቱ ጌታ በኢየሱስ ስም ጸልያለሁ፣ መፍጠን ይሁንላችሁ። ሰይጣን ያዘገየባችሁ ነገር ሁሉ በኢየሱስ ክርስቶስ ስም አሁን ጸልያለሁ፣ ከዚህ ቀን ጀምሮ መፍጠን ይጀምር። እስክትደነቁ ድረስ እስክትገረሙ ድረስ በኢየሱስ ስም በረከታችሁ ይፍጠን። ኢየሱስ ለዘላለም ያድናል። ሶስተኛው በምን ምክንያት በረከታችን ሊዘገይ ይችላል? በራሳችን ስንፍናና ድካም አማካኝ ሰዎች በስንፍናቸው በድካማቸው አማካኝነት በረከታቸውን ያዘገዩታል። የነሱ ድካምና የነሱ ስንፍና እግዚአብሔር ካየላቸው በረከት እንዲጎድሉ እንዲዘገዩ ያደርጋቸው። ለዛ እግዚአብሔር ሊባርካቸው በተነሳ ጊዜ ለምሳሌ ባርካቸዋለሁ ብሎ እነሱ ስራ የማይሰሩ ከሆነ፣ ለመባረክ የማይሯሯጡ ከሆነ፣ ትጋት የማያደርጉ ከሆነ፣ ገንዘብ መያዝ የማይችሉ ከሆነ፣ ብኩኖች ከሆኑ፣ አጥፊዎች ከሆኑ በረከታቸውን ሊያፈጥኑት አይችሉም። አሁን ብዙ ሰው በራሱ ስንፍናና ድካም አማካኝነት በረከቱን ያዘገይና ከበረከቴ ዘገየው፣ እግዚአብሔር የኔን በረከት አዘገየብኝ፣ እግዚአብሔር ለምንድን ነው የማይባርከኝ እያለ እግዚአብሔር ዘንድ ኮምፕሌን ያቀርባል። የሆነ ነገር ያቀር። ይሄ ደግሞ ትክክለኛ መንገድ አይደለም። ምሳሌ ምዕራፍ 13 ቁጥር 16 ላይ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ብልህ ሁሉ በእውቀት ይሰራል፣ ሰነፍ ግን ስንፍናውን ይገልጣል። ብልህ ሁሉ በእውቀት ይሰራል። አሁን ብልህ ሰው በእውቀት ሲሰራ እግዚአብሔር እንደሚባርከው አስቦ በረከቱ እንደሚፈጠን አስቦ በፍጥነት በእውቀት ይሰራል። ሰነፍ ግን ይልና ስንፍናን ይገልጣል። ሰነፍ ምን ይላል? የስንፍናውን ዓለም ክሬት ማድረግ ይጀምራል። እኔ ብሰራ አልለወጥም፣ እኔ ብሰራ ይህን አይመጣም፣ ለውጥ አይመጣም፣ የሀገሪቷ ክራይሲስ ውስጥ ነው ያለችው፣ እንትን ውድ ነው፣ ዶላር ውድ ነው፣ ስራ ስኬት የለም፣ ስራ እኮ የለም፣ ሰው ሁሉ ሰርቶ ሰው ተምሮ የደረሰ የሚል የስንፍናን ውጤት መግለጥ ይጀምራል። ሰው እንትን ብሎ ምን አደረገ የሚል ይገልጣል። ሰነፍ ይልና ስንፍናውን ይገልጣል። ከዛ ስንፍናውን መግለጥ ብቻ አይደለም፣ ሰነፍ የተባረኩ ሰዎችን በማጣጣል በማብጠልጠል ከነሱ የበታች የሆነ ህይወት እየኖረ የነሱን ድካም
በማንሳት የነሱ ሀብት ወይ የነሱ በረከት ትክክለኛ እንዳልሆነ በመግለጥ በማሰብ ስንፍናውን ያውጃል፣ ይገልጣል። በራሳችን ስንፍና አማካኝነት በረከታችንን እናዘገየዋል። አንድ ጊዜ አንድ ወዳጅ ቤት ስሄድ ቀን 6 ሰዓት አካባቢ ነው የሄድኩት። ቀን 6 ሰዓት አካባቢ ሲሄድ ሳገኘው ተኝቷል። በሌላ ጊዜም ሳገኘው ተኝቷል። እና አንተ አትሰራም እንዴ ብዬ ስለው አይ እኔ እባክህ እግዚአብሔር ባርካለሁ ብሎኛል፣ ይባርከኛል። ከዛ አየሁትኝና እስከ 6 ሰዓት እስከ ሰው እንግዲህ ምሳ መስሪያ ቤት ገብቶ ምሳ በሚበላበት ሰዓት ደግሞ ነጋዴዎች ነግደው ወደዛ ወደዚህ ተሯሩጠው ገንዘብ በያዙበት ሰዓት ለቁ በሚጥሉበትን ብር ሴፍ ባደረጉበት ሰዓት እሱ እስከ 6 ሰዓት ይተኛል። አንድ ነገር አልኩት፣ አንተ እስከ 6 ሰዓት እየተኛ መቼም አትባረር፣ በረከትን ታዘገየዋለህ። እንዳልኩትም ለ2 ለ3 ዓመት ከበረከቱ ዘገየ። ከሆነ ጊዜ በኋላ ግን ነቅቶ በሌሊት ተነስቶ መሯሯጥ የሆነ ስራ መስራት ሲጀምር ትልቅ ደረጃ ደረሰ። አሁን አብዛኛው ሰው እንደዚህ ነው። ሰነፍ ይሆናል፣ ደካማ ይሆናል። ከዛ ደግሞ እግዚአብሔር አምላክ ይባርከኛል፣ በረከቴ ይፈጥናል የሚል ተረት ማውራት ኖ። እኛ ሰነፍ ስንሆን፣ እኛ ደካማ ስንሆን በረከታችን ይዘገያል። እድል ሰጥቶ ኦፖርቹኒቲ ሰጥቶን እድላችን ማንጠቀም ከሆነ ማንተጋበት ከሆነ እድሜ ሰጥቶን ሰዓት ሰጥቶን ሰዓታችንን ማንጠቀምበት ከሆነ ወጣትነታችንን ጥረት አድርገን የማንሰራበት ከሆነ በጣም በረከታችን ይዘገያል። ለዛ ነው ብዙ ሰው በነገራችን ላይ በወጣትነቱ ዘመን ሰነፍ ይሆንና ደካማ ይሆንና በሽምግልናው ዘመን ይቸገራል። ብዙ በሽምግልና ዘመናቸው ስኬታማ የሆኑ ሰዎች በወጣትነት እድሜያቸው ላይ ጎበዝ የነበሩ ሰዎች ክራይ ቤት አይኖሩም፣ የራሳቸው ቤት አለ፣ ወጣትነታቸው ላይ ሰርተዋል። ጡረታ የሚጦራቸው ገንዘብ አላቸው፣ የሆነ ሀብት ጥሪት አላቸው፣ በመንፈሳዊ ነገራቸው ላይ ጎበዝ ናቸው። በወጣትነት ሰነፍ የሆኑ በረከታቸውን ያዘገዩትና በሽምግልና ወራት ተከራይ ናቸው፣ ወይ ጎዳና ላይ ይወጣሉ፣ ወይ ሰው ነው የሚረዳቸው። ስለዚህ በራሱ ራሳችን ስንፍና በጌታ በኢየሱስ በረከታችሁን ያዘገያችሁ በስንፍናችሁ በድካማችሁ በኢየሱስ ክርስቶስ ስም ባርካችኋለሁ፣ ጸልይላችኋል። ማንኛውም የእናንተን በረከት ያዘገየ መንፈስ ሰነፍ ያደረጋችሁ ደካማ ያደረጋችሁ በኢየሱስ ክርስቶስ ስም ከህይወታችሁ ላይ የተመታ ይሁን። ዘመናችሁን እንዳትጠቀሙ ያደረገ፣ ጊዜያችሁን እንዳትጠቀሙ ያደረገ፣ መግባት መውጣታችሁን እንዳትጠቀሙ ያደረገ በኢየሱስ ስም የጨለማ ኃይል፣ የስንፍና መንፈስ፣ የድካም መንፈስ ትውልዱን አንቆ የያዘ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ከድካም ከስንፍና ነፃ መውጣት ይሆንላችሁ። በኢየሱስ ክርስቶስ ስም ባረኳል። ኢየሱስ ለዘላለም ያደላል። ምሳሌ ምዕራፍ 10 ቁጥር 4 ላይ እንደዚህ የሚል ቃል አለ። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። ምን ማለት ነው? ሰነፍ ያልሆነ ሰው እየተጋ ወደ በረከቱ ነው የሚፈጥነው። እንዴ አንተ ራስህ መስራት ስትጀምር፣ ጥረት ማድረግ ስትጀምር፣ መሯሯጥ ስትጀምር እግዚአብሔር በረከቱን እያፈጠነልህ ወደ ህይወት ያመጣው። የታካች እጅ ችግረኛ፣ የሚታክት ሰው፣ የሚሰንፍ ሰው፣ እድሜ ልኩን ችግረኛ ነው። ራሱን ዝቅ ማድረግ የማይፈልግ ሰው፣ ለስራ ለመስራት ለማገልገል ራሱን ዝቅ ብሎ ማገልገል የማይፈልግ ሰው በፍጹም ሰክሰስ መሆን አይችልም። በረከቱን ማፍጠን አይችልም። አሁን ብዙ ክርስቲያን ስራ ሲባል ለምን ከትንሽ ነገር አትጀምርም፣ ለምን ከዚህ አትጀምርም ሲባል እኔን አይመጥነኝም፣ እኔን ጌታ አላለልኝም ይላል። ለሰው ስፔሻል ስራ ተብሎ የተፈጠረ ሰው የለም። በተፈጠረበት ዓላማ ግን ከትንሽ ነገር ተነስቶ እየተጋ ትልቅ ደረጃ ላይ የደረሰ ሰው አለ እና ትንሽ ነገር ሰርቶ ለመለወጥ ትጉ እንዲሆን ለማድረግ ትልቅ ነገር ነው ኤክስፔክት የሚያደርገው። 20 ሚሊዮን ብር መነሻ ካፒታል ያስፈልጋል ንግድ ለመነገድ 10 ሚሊዮን ብር ይላል። 10 ሚሊዮንና 20 ሚሊዮን ብር ዘርማንዘሮቹ ራሱ እኮ የላቸውም አይደለም እሱ። ከትንሽ ነገር ጀምር፣ ከትንሽ ነገር አድርግ፣ ራስህን ለውጥ በሚባልበት ሰዓት ላይ መለወጥ አይፈልግም። ይሄ ምን አይነት ሰው መሰላችሁ? ታካች እጅ ያለው ሰው ችግረኛ ይሆናል። በኢየሱስ ስም ችግር ከህይወታችሁ ላይ ይመታ፣ ስንፍና ከህይወታችሁ ላይ ይመታ። በረከታችሁ እንዲፈጥንላችሁ ጸለይኩኝ። በስንፍና ምክንያት በመታከት ምክንያት የዘገየባችሁ ነገር በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ ነፃ መውጣት ይሆናል፣ መፍጠን ይሆንላችሁ። ኢየሱስ ለዘላለም ያድን። ምሳሌ ምዕራፍ 21 ቁጥር 5 እንደዚህ ይላል፣ የትጉ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። የትጉ ሐሳብ ወደ ጥጋብ፣ ትጉ የሚሆን ሰው እየተባረከ እየጠገበ ነው መንገዱ ላይ የሚሄደው። ችኩል ሰው ግን እየጎደለ ለመጉደል ነው የሚቸኩል። የሚተጋ ሰውስ አያችሁ፣ በሚያሳየው ትጋት እግዚአብሔር ከዙፋኑ ይነሳለን። ኢየሱስ ለዘላለም ያድናል። አራተኛው በምን ምክንያት ነው በረከታችን የሚዘገይ? በሰዎች አማካኝነት። በሰው አማካኝነት ሰው የሰውን በረከት ያዘገዩ።
ሰው እግዚአብሔር ሊያፈጥንላችሁ ከተገባው በረከታችሁ እንድትጎድሉ ያደርጋችኋል። ብዙ ሰዎች ከበረከታቸው የጎደሉት በሰዎች ነው። በጓደኞቻቸው፣ በቤተሰቦቻቸው፣ በቤተ ክርስቲያን አገልጋዮቻቸው፣ በእናት በአባታቸው ብዙ ሰዎች እግዚአብሔር ካየላቸው በረከት ጎድለዋል፣ ዘግይተዋል። ዛሬ ይሄ መንፈስ ይመታል። ካንተ ህይወት ላይ ይመታል፣ ካንቺ ህይወት ላይ ይመታል። እግዚአብሔር አምላክ ካጎደላችሁ ካዘገዩአችሁ ሰዎች ይለያችኋል። ወደ ኋላ ከጎተቷችሁ፣ ላባ ከሆኑባችሁ፣ ላባ በረከቱን አዘገየበት። 7 ዓመት ለራሄል 7 ዓመት ለሊያ ለበረከቱ እንደዚሁ አዘገየው፣ እድሜውን በላው። እድሜያችሁን የበሉባችሁ፣ ጊዜያችሁን ያዘገዩባችሁ፣ ገንዘባችሁን ያዘገዩባችሁ፣ ንብረቶቻችሁን ያዘገዩባችሁ፣ አገልግሎታችሁን ያዘገዩባችሁ በኢየሱስ ስም ከህይወታችሁ ላይ አሁን ይነሳል። በኢየሱስ ስም ገለባ በንፋስ እንደሚበተን ከዙሪያችሁ ይበተናል። ቆሻሻ በመጥረጊያ እንደሚጠረግ ከህይወታችሁ ላይ ይጠረጋሉ። በኢየሱስ ሰው የሰውን በረከት ያዘገያል። ለዚህ ደግሞ የማዘግየት መንፈስ የሚሰራባቸው ብዙ ሰዎች አሉ፣ ሰይጣን የሚገለጥባቸው። ለምሳሌ በዘፍጥረት ምዕራፍ 24 ቁጥር 56 ላይ፣ ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ላይ፣ በሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ሲባ የሚባልን ሰው እናያለን። እግዚአብሔር ለሳኦል ቤት ለዮናታን ፋሚሊ ቸርነት ማድረግ ሲፈልግ ሲባ የሚባለውን ሎሌ ጠርቶ ጠየቀ። ከዮናታን ቤተሰብ ማናል እኔ ቸርነት ማደርግብለት ከሳኦል ቤተሰብ ብሎ ሲጠይቀው አንድ ሜምፊቦስቴ የሚባል አለ፣ ግን ሽባ ነው። አሁን ሽባ መሆን በብሉይ ኪዳን ዘመን ወደ ቤተክርስቲያን አያስጠጋም፣ አይደለም የሀገር መሪ ወደ ከተማ አያስጠጋም። ሽባ የሆነውን ሰውዬ ሽባ ነው ብሎ ተናገረ። አሁን አያችሁ፣ ሽባ መሆኑን ሲገል ሊያዘገየው ነው። ሜምፊቦስቴ ዳዊት ያየለት በረከት፣ ሜምፊቦስቴ እንዳይቀርብ ግን ሽባ ነው ብለዋል። ራሱን አስጠራዋል። ሽባ የሆነው ፈልገዋለሁ አስጠራው። ዳዊት ከገበታ ትበላለህ። አንድ ቀን አይደል፣ እዛው ኖሮ ከዳዊት ገበታ ከልጆቹ እኩል ከልጆቹ እንዳንዶቹ እኔ ውሻ ነኝ አለ ሜምፊቦስቴ። እኔ ውሻ ነኝ፣ እንዴት እኔን ቆጠርከኛል? ከገበታ ትበላለህ። የሲባ ልጆች ደግሞ እድሜ ልካቸውን የሜምፊቦስቴ አገልጋይ ሆነው ቀሩ። አንዳንድ ሰው የሲባ መንፈስ ነው የሚሰራባቸው። ለእናንተ የተገባው በረከት እጃችሁ ላይ እንዳይገባ ያዘገያል። ለእናንተ የተገባው ነገር ወደ እናንተ ህይወት እንዳይመጣ ያዘገያቸዋል። ለእናንተ የተገባው ነገር በህይወታችሁ ላይ እንዳይሆን ይከለክላል። ሲባን አልፎ እግዚአብሔር ሰራ፣ ተጠራ። እዚህ ይላቸዋል በዘፍጥረት ምዕራፍ 24 ቁጥር 56 አብርሃም የላከው ሎሌ ርብቃን ሊወስድ በተነሳ ጊዜ እግዚአብሔር መንገዴን አቅንቶልኛልና አታዘግዩኛል። ትሄጃለች ሲላ ትሄዳለሁ። ቤተሰቦቿ ግን ሊይዟት ነበር፣ እንድትዘገይ አታዘግዩኛል፣ መንገዴን እግዚአብሔር አቅንቶልኝ። ብዙ ሰዎች መንገዳቸውን እግዚአብሔር አቅንቶላቸው ጓደኞቻቸው ይዘጉባቸው፣ ቤተሰቦቻቸው ይዘጉባቸው፣ የትዳር አጋሮቻቸው ይዘጉባቸው። እግዚአብሔር መንገዶቻቸውን አቅንቶላቸው ብዙ ሰዎች ነገሮቻቸውን ይዘውባቸው፣ ትዳራቸውን አዘግይቶባቸዋል። አስታውሳለሁ አንዲት ልጅ ቦይፍሬንድ ነበራት። ኦልሞስት 2-3 ዓመት ከቦይፍሬንዷ ሊጋቡ ጫፍ ደርሰው በጣም ይወዳታል፣ ያፈቅራታል፣ ደስተኛ ነው፣ የራሱ ስራ አለው፣ እሷም የራሷ ስራ አላት፣ በጣም ይዋደዳሉ። እናትየው ግን ልጄ ከአሜሪካ ባል ካልሆነ አታገባም ብላ ትላለች። ከዛ ሂጂና አቁሚ ከእሱ ጋር ያለሽን ነገር፣ እሱ ለአንቺ ባልሽ መሆን አይችልም፣ የአንቺ ባል ከአሜሪካ ነው፣ የኔ ልጅ ከአሜሪካ ነው የምታገባው ብላ ልጁን ቀጥራው በቃ አቁመናል እንድትል አደረገቻት። ልጁን አለችው። ልጁ አዘን፣ አለቀሰ፣ አቆመ። የኔ ልጅ ከአሜሪካ ካልሆነ አታገባም ብላ እየዛተች እናትየው አሁን እድሜዋ 30 ምናምኖቹ ውስጥ ገብቶ ወደ 40 ልትጠጋ ነው። እስቲል ነው አላገባችው። የኔ ልጅ ከአሜሪካ ካልሆነ አታገባም። የዚች ሴት ጠላት፣ የዚች ልጅ ጠላት እናቷ ናት። በረከቷን ነው ያዘገየችባት፣ ትዳሯን፣ ደስታዋን፣ የምትወልድበትን እድሜ፣ የምታገባበትን እድሜ፣ ወጣትነቷን፣ ወዘናዋን ነው እናትየው እየመጠጠችባት ያለ። ብዙ ሰዎች በእናታቸው አማካኝነት፣ በአባታቸው አማካኝነት፣ በእህታቸው አማካኝነት፣ በወንድሞቻቸው አማካኝነት ከበረከታቸው ዘግይተዋል። አንዳንዶች ገንዘባቸውን ነው እድሜ ልክ ለእናት እድሜ ልክ ለአባታቸው ይሰራሉ። ለእኔ የሚሉት ህይወት የላቸውም። ለእኔ የሚሉት ኑሮ የላቸውም። ለቤተሰቦቻቸው ቤት ይሰራሉ፣ የሆነ ነገር ያደርጋሉ። ጥሩ ነው ማድረጋቸው። ልጆቻቸው ግን ለነሱ በፍጹም ሳይሆኑ እድሜያቸው ይበላል። የብዙ ሰዎች በረከት የዘገየው በሰዎች አማካኝነት፣ ጓደኞች ያዘገዩዋቸዋል። አጓጉል ምክር እየመከሩ ሲዝናቸው ኤክስፓየርድ እንዲያደርግባቸው ያደርጋሉ። እድሜያቸው እንዲበላ ያደርጋል። ጉልበታቸው እንዲበላ ያደርጋል። አንዳንዶች ለማገልገል በሚነሱበት ሰዓት ላይ አታገልግል፣ ለመሰደብ ነው ወይ የምታገለግለው?
ችግረኛ ለመሆን ነው ወይ የምታገለግለው? ለመራብ ነው ወይ የምታገለግለው? ብለው ከበረከታቸው የሚያዘገዩዋቸው የራሷቸው ጓደኞች። በዘፍጥረት ምዕራፍ 24 ቁጥር 56 ላይ እንደዚህ የሚል ቃል አለ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። መንገዴን አቅንቶልኛል ምን ማለት ነው? በረከቱን አፍጥኖለታል እግዚአብሔር። ሰዎቹስ የእሷ ቤተሰብስ እንዳትሄድ ሊከለክላት፣ እንዳትሄድ ወደኋላ ሊያስቀራት፣ እንዳትሄድ ወደኋላ ሊያስቀራት ቤተሰቦቹ እግዚአብሔር መንገዴን አቅንቶልኛል አታዘግዩኝ፣ ወደ ጌታ እሄድ ዘንድ አሰናብቱኝ አላቸው። በረከታችሁን እግዚአብሔር አፍጥኖላችሁ ጓደኞቻችሁ እያዘገዩባችሁ ያሉ፣ በረከታችሁን እግዚአብሔር አፍጥኖላችሁ ቤተሰብ እያዘገያችሁ ያሉ፣ ሰው እያዘገያችሁ ያሉ፣ ዛሬ ጸልያለሁ፣ ዛሬ ተነብያለሁ ከበረከታችሁ ላይ እንዲላቅ እግዚአብሔር ካሰባችሁ ነገር ላይ ካሰበላችሁ ነገር ላይ እንዲፋት ዛሬ ተነብያለሁ። በጌታ በኢየሱስ ክርስቶስ ስም ፈጽሞ ነፃ መውጣት እንዲሆን፣ ፈጽሞ መለየት እንዲሆን ከአጠገባችሁ ከዚህ ቀን ጀምሮ የራሳችሁ ቤተሰብ እንኳን ቢሆኑ እናንተም የእናንተን በረከት የሚፈጥንበትን መንገድ ማሰብ እንዲጀምሩ በኢየሱስ ስም ጸልያለሁ። በረከታችሁን ያዘገዩ ሰዎች ከህይወታችሁ ላይ ይቆረጡ። በረከታችሁን ያዘገዩ ጓደኞች ይበተኑ። በረከታችሁን ያዘገዩ የእናንተ የሆኑ ቤተሰቦች፣ የስራ ባልደረቦች፣ የትዳር አጋሮች በኢየሱስ ስም እጸልያለሁ ከበረከታችሁ ጉዳይ ላይ አይናቸውን ያንሱ። ኢየሱስ ለዘላለም ጌታ ነው። በምሳሌ ምዕራፍ 14 እንደዚህ የሚል ቃል አለ። ቁጥር 7 ምሳሌ ምዕራፍ 14 ቁጥር 7 እንደዚህ ይላል፣ ከሰነፍ ሰው ፊት ራቅ ይላል፣ በእርሱ ዘንድ የእውቀትን ከንፈር አታገኝም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ የእውቀትን ከንፈር አታገኝም። ሰነፍ ሰው ምን አይነት ነው ካላችሁኝ፣ እግዚአብሔር ካየላችሁ በረከት የሚያዘገያችሁ ሰው ማለት። ሰነፍ ሰው ከበረከታችሁ ፍጥነት የሚገታችሁ ሰው ማለት፣ ከራእያችሁ ፍጥነት፣ ከንግዳችሁ ፍጥነት፣ ከስራችሁ ፍጥነት፣ ከትዳራችሁ ፍጥነት፣ ከልጆቻችሁ ፍጥነት፣ ከቅባታችሁ ፍጥነት፣ የእናንተ ከሆኑ ነገሮች ፍጥነት የሚገታችሁ ከሰነፍ ሰው ፊት ከፊቱ ነው ራቅ። ቡና ጠጣ አይልም። ካፌ ቁጭ ብለ ማኪያቶ ተገባበዝ አይልም። እራት ክትፎ ምናምን ምሳ ብለ አይልም። ከፊቱ ራቅ ነው የሚለዋል። ማይካ ከፊቱ ራቅ፣ ከሰነፍ ሰው ፊት ራቅ። ሰነፍ ሰው የእውቀትን ከንፈር አታገኝም ይላል። ምን ይላችኋል መሰላችሁ? ምን በረከት የለም ዘንድሮ ይላችኋል። ሰነፍ ሰው ምንም እባረካል፣ ስራ የለም፣ ራእይ ምን አለ? እንትናም ጀምሮ አቆመ። ትዳርማ ሁሉም ፌል እያደረገ ሁሉም እየፈታ እኮ ነው። ምን ትዳር አለ? ችግር ውስጥ ለመግባት ካልሆነ በስተቀር የለም። የሰነፍ ሰው ፊት ራቅ ይላል። ዛሬ እንደዚህ ልተንብይ በህይወታችሁ ላይ አሜን ለምትሉ በጌታ በኢየሱስ በሰዎች አማካኝነት ከዘገያችሁበት በረከት በኢየሱስ ስም ተላቀ። በኢየሱስ ስም መፍጠን ይሆንላችሁ። ዮሴፍን ከግዞት ቤት አስቸኮሉት እንደሚል ሰውን ያስቸኮለው በፍጥነት ከእስር ቤት ያስወጣው ሰው ነው። ዛሬ ተነብያል። በሰዎች አማካኝነት በረከታችሁ ይፈጥናል። በጓደኞች አማካኝነት ስኬታችሁ ይፈጥናል። በቤተሰብ አማካኝነት ደስታችሁ ይፈጥናል። በራእያችሁ አማካኝነት ታላላቆች ይፈጥናል። በኢየሱስ ክርስቶስ ስም ተነበይኩኝ። አሜን ለሚል ሰው ይሆንለት። ኢየሱስ ጌታ ነው። ሌላው በምን አማካኝነት በረከታችን ሊዘገይ ይችላል? በኃጢአት አማካኝነት። በጣም ቁልፉ ሐሳብ ኃጢአት የሰዎችን በረከት ያዘገይ። ድካም፣ ስንፍና፣ ኃጢአት የሰዎችን በረከት ያዘገያል። ለምሳሌ እግዚአብሔር በእኛ ጽድቅና በእኛ አለመጽደቅ ሪዝን ላይኖረው ይችላል። በደንብ ስሙ። ነገር ግን እኛ መድረስ የምንፈልጋት እንዲፈጥን የምንፈልገውን በረከት ሌት ልናደርገው እንችላለን። በጣም በሱስ ውስጥ ያለ ሰው እግዚአብሔር ባርካለሁ ብሎ ያለው ሰው በረከቱን የሚያዘገየው እሱ ራሱ ነው። ቢኮዝ ገንዘቡን ኤቭሪ ነገሩን ለሱስ ያውላል። መቼም ቢሆን በረከቱ ሊፈጥን በዝሙት ቱዴይ በሚሰራ ኃጢአት ውስጥ ድካም ውስጥ ሰው በድካሙና በዝሙቱ በኃጢአቱ አማካኝነት እግዚአብሔር ያየለትን እውነተኛ ትዳር እግዚአብሔር ያየለትን በረከት በድካሙ አማካኝነት ሚስ ሊያደርግ ይችላል፣ ሊያዘገዩ ይችላል፣ ሊያጣ ይችላል። የብዙ ሰዎች በረከት የሚዘገየው በኃጢአት ነው። ኃጢአት ደግሞ ታውቃላችሁ፣ ኃጢአት እየበዛ የኃጢአት ልምምድ ስትሮንግ እየሆነ በመጣ ቁጥር በህይወታችን ላይ እድል የሚከፍተው ለአጋንንት። ኃጢአት በህይወታችሁ ላይ ኮንቲኒስሊ አደረጋችሁ ማለት ሰይጣን በራችሁን ሲያንኳኳ በሩን እየከፈታችሁለት፣ የበሩ መግቢያው ደግሞ ሰይጣን ኃጢአት ይባላል። የሰይጣን የበር መግቢያ ኃጢአት ያንኳኳል። አንዴ፣ ሁለቴ፣ ሶስቴ በተደጋጋሚ ስታደርጉለት ደስታው ነው። በሩን እየከፈታችሁለት ነው። ዌልካም፣ ቤቴ ውስጥ ግባ ሰይጣን፣ ህይወቴ ውስጥ ግባ እያላችሁት ነው። ሰይጣን ደግሞ እናንተ ውስጥ ከገባ ቀደም ብያቸዋለሁ፣ በሰይጣን አማካኝነት የሰው በረከት ምን ይላል? ይዘገያል። ኃጢአት የብዙ ሰዎችን ሰክሰስ፣ የብዙ ሰዎችን ትዳር፣ የብዙ ሰዎችን ቢዝነስ፣ የብዙ ሰዎችን ነገር ይይዛል። አንድ ሰው እንደዚህ አለኝ፣ ትልቅ ባለሀብት ነው እና ኃጢአት አለኝ ስፔሻሊ ዝሙት የበረከት ጣር ነው፣ በረከት ያጠፋል ከህይወት ላይ።
ያጠፋል፣ ኪሳራ ውስጥ ይከታል። ብዙ ሰዎች የኃጢአት ልምምዳቸው በረከታቸውን አዘገየልባቸው እንጂ አላፈጠነላቸው። ጎደሉ። ዛሬ እንደዚህ ልጸልይ። በጌታ በኢየሱስ በተለያየ ድካም ውስጥ ያላችሁ፣ በረከታችሁ የዘገየባችሁ፣ በኃጢአት ውስጥ ያላችሁ በኢየሱስ ክርስቶስ ከገባችሁበት ኃጢአት ውስጥ ነፃ መውጣት ይሁን። ለዛ ነው ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 እንደዚህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ የጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታቸው ፊቱን ከእናንተ ሰውሮታል። እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል። በእናንተና በእግዚአብሔር መካከል በረከታችሁ እንዳይለቀቅ የእናንተ ድካም ሰውሮታል። ዓይኑ ግን ከማየት ጆሮ ከመስማት አልደነቆረችም፣ እጁም ከማዳን አላጠረችም። መስራት አልከበደው፣ ማፍጠን አልከበደው። የእኛ ድካም የእኛ ኃጢአት እንዳይፈጥን ሌት እንዲሆን እንዲዘገይብን ያደርጋል። ዛሬ በጌታ በኢየሱስ ማንኛውም ድካም ማንኛውም ኃጢአት ከሕይወታችሁ ላይ በክርስቶስ ኢየሱስ ደም የተጠረገ ይሁን። በድካም ምክንያት በኃጢአት ምክንያት ነገር የዘገየባችሁ ይህንን ቪዲዮ ስትመለከቱ የክርስቶስ ደም ሁለንተናችሁን ይጥ ደግመሽ ኃጢአትን አትስሪ እንዳል ደግማችሁ ድካም ውስጥ ላትገኝ፣ ደግማችሁ ስንፍና ውስጥ ላትገኝ፣ ደግማችሁ ውድቀት ውስጥ ላትገኝ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ነፃ መውጣት ሆነ። በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ ኃጢአት ከላያችሁ ላይ ተነሳ። ከዚህ ቀን ጀምሮ ድካም ከዘመናችሁ ላይ ተነሳ። በኢየሱስ ስም በረከታችሁ ፈጠነ። ኢየሱስ ለዘላለም ያድናል። ክፍል 2 ይቀጥላል። ይህንን መልእክት ለጓደኞቻችሁ ለቤተሰቦቻችሁ ሼር አድርጉላቸው። ኢየሱስ ያድናል። ደግሞ አገልግሎታችንን ሰፖርት አድርጉ፣ ከጎናችን ቁሙ፣ ጸልዩልን። ጌታ ኢየሱስ ዘመናችሁን ይባርክ። የተአምራት ቀኔ ነው። ተባረኩ። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።